ለኛ ነው የምታደርገው እሷ ያለችን ማለት ነው። እኔም ደስተኛ የሆንኩት እንደዚህ ስትለኝ ቤት ለእንዲ ምናምን ይሰጠው ዋው ኤሪክ ቆይ ሰው ልክ ነው። እውነት ለመናገር እንግዲህ ዛሬ ያለውን ነገር ሰምታችኋል። ግን እኔ ብዙ ጊዜ አላምናቸውም ይሄን ነገር። ባለፈው ለኤሪክ የተሰጠውን ለማን ለሄሎ የተሰጠው መኪና የት ገባ? ወደ ቱርክ ልከውት ነው ወላ ሽጠው በልተው ነው? አሁን ስለ መኪናው ተወርቶ ያውቅም። አንድ ሰሞን አየን፣ ከዛ በኋላ በቃ ጠፋ በዛው። በመቀጠል እንግዲህ ዙሮ ዙሮ ለሰው ልጅ እውነትም አደረጉትም አላደረጉትም ጥሩ ነገር ማሳየት በጣም ጥሩ ነው። ሰዎችም እንዲማሩበት መልካም እንድናደርግ። መቼም የኛ ህዝብ ወደ ነፈሰበት ነው። መልካም ሲያደርጉ ካያችሁ መልካም እናደርጋ፣ መጥፎ ሲደረግ ደግሞ መጥፎ ነውና ብዙ እንደዛ በሰው አይምሮ የሚጓዝ ነውና ጥሩ ነው መልካም ነገር ባረጋችሁ። በመቀጠል ደግሞ እንግዲህ እውነት ከሆነም በጣም ደስ ይላል፣ ካልሆነም ደግሞ ችግር የለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ ነው የማመሰግነው። በውጭ ዓለም ላይ ያላችሁት ወንድሞች ወጥቶ ከመቅረት አላህ ይጠብቃችሁ። ሁሉም በያላችሁበት ሰላማችሁ ይብዛልኝ። የደከማችሁበትን ህይወት እንድትኖሩ አላህ ያግዛችሁ። የተሻለ ሁኔታ ዛሬ ዝቅ ብለን እየሰራን እንደው ነገ ግን የራሳችን የሆነ ነገር የምር እንደኔ የምናፍቃችሁ ሰዎች አላችሁ። የሆነ የራሳችንን ነገር ከፍተን እውነቱ በቃ እንደኔ በስደት የምትሰቃዩ እህቶች ወንድሞች፣ በጣም ጥሩ ነገር የምትናፍቁ አላህ ጥሩ ነገር የራሳችን የምንለውን ሰው አዞና ተነሱ ብሎን የማንነሳበትን ሲደክመን አርፈን መተኛ ባለብን ተኝተን የምንኖርበትን ህይወት አላህ ይወፍቀን ነው። እናንተ እንደው አድርጉ እና ወደ ተመልካቾች እንግዲህ ዛሬ እንዲህ ከእናንተ ጋር በማድረገው ነገር በቃ ይሆናላ መራቅ እንዳለብኝ ነው የተሰማኝ ምናምን እያለ እንደዚህ አይነት ወሬ ሲል እነሱ ደግሞ እንዴት አንተናኒ ያው አንድ ነገር አረኳቸው ብለህ የምትሄድበት ሳይሆን ብዙ ነገሮችን ተማተንም ተሰዲያርበንም ተወራርደንም ተከፋፍተንም ስቀንም ተደስተንም አሳልፈናል። ስለዚህ አንተ ከኛ መራቅ የለብህ እንጂ ትናንት እኔ ባስከፋችሁኝ ሰዓት መሄድ ያለብኝ ብዬ ብሄድ እኮ ተለያይተናል። ስለዚህ እንደዚህ መሆን የለበትም። አላማ ይገባናል ይባሉት ነበር። ይህን ብለው ሳይጨርሱ እንግዲህ የኤሪክ እናት ኤሪክም ያው እንዲ ማለት ያው ወንድሜ ማለት ነው። የስጋ ወንድም ባይሆንም ልክ እንደ ወንድሜ ነው። ለእኔ ብዙ ነገር እየከፈለ ነው። ይህንን ስኬቴንን አብሮነት ይፈልጋልና በጣም ጥሩ ነው እያልኩ ስነግራት እናቴም እንግዲህ ቤት ነው መገዛለት እያለ ነው። ምናልባትም ሊገዙለት ይችላል። ወላሁ አለም አይታወቅም። እንግዲህ ኤሪክ እዛ እነሱ ጋር ባለበት ምክንያት እውነት ማዘሩ ካለ እውነታቸው ከሆነ ምንም አይደለም። ብር ላለው ሰው ቢገዙለት ማለት ነው። ቀላል እኮ ናት አላላቸውም። እና ያው ቢያንስ በስሙ ዝም ብለው ሬሌ ስቴት ነው የሚባለው። እሱን ማለት ምን ክፍያ ነው? ግማሽ ክፍያ ወይ ደግሞ እንደዛ ነገር አድርጋለት ሊሆን ይችላል። አይታወቅም። ልታደርግለት ትችላለች። ግን ደግሞ አዲስ አበባ ላይ ቤት ለመግዛት ያው ታውቃላችሁ 4.5 እስከ 6 ባለ 2 መኝታ ቤት እንኳን ሳይሆን እንደዛ ስለሆነ ስለዚህ ይሄን ያክል ወጪ አውጥታለች እንዲ ትገዛለች የሚለው ነገር እናንተ እውነት ይመስላችኋል ወላ እንዴት ነው ትላላችሁ? እና እንደዚህ ሆነ ዙሩ እንደነገርኳችሁ የሰው ልጅ ማሳቡም ትልቅ ነገር ነው። እንዲህ ደግሞ እኔ በራሴ ቤተሰቦችም ስወጣ የራሴ አላማ አለኝ። ግሬ ጥሬ ራሴ መሆን ካለብኝ ቦታ እንዲሆን ነው ካልተጋ ብዬ ስለወጣሁ የማንም ሰው አልግዞኝ እዚህ ደረጃ ደረስኩልል አልፈልግም። በርግጥ ቤት ማለት አዲስ አበባ ላይ በጣም ከባድ ነው። በወር 50 ሺህ ብር 25 ሺህ ብር ተከራይቶ ሰው እየኖረ ይህን ያክል ቤት መገዛት ማለት ትልቅ ነው። እውነት ነው። ግን እንዲህ ማለት ነው እኔ የሚያስደስተኝ ነገር ማለት ነው ይሆናላ ውስጣችን ያለ ነገር ስንናገረው እኮ በቃ ስሜታዊ ሆነን በጣም ከልብ ሆነን ነው የምናወራውና ሲያወራ ስለ ኑሮ ሁኔታ ስለ ሀገራችን ሁኔታ በቃ አካብዶ ሲያወራው ደስ ይላል። የእውነቱንም ነው። ግን አሁን ብዙ ጊዜ ሰዎች ቀለል አድርገው እንትን ይሉታል። እንዳለው አሁን አዲስ አበባ ላይ ቤት በጣም ከባድ ነው። ከምንም በላይ በቃ እኛ ራሱ እየለፋን ያለ ነው። ለምንድን ነው? ቤት ነው ቅድሚያ። በቃ ብራችን ለፍተን ይህን ሁሉ አመለፍተን 1 ነጥብ 2 ነጥብ 3 ነጥብ እየተጣለ እንግዲህ ሁሉ የለፋንበትን ቤት ላይ ነው የምንጠለው። ለምንድን ነው? ምን ያክል ዋጋ እንዳለው ቤት ማለት በጣም ትልቅ ነውና ስለዚህ እንዲ ደግሞ አወራሩ በጣም ገልጾታል።
በቃ ምን ያክል እንደሆነ ባለፈው ራሱ ስለ መኪና ለሄሉ ስትሰጣት መኪና ተብሎ ሲወራ በዛ ልክ በቃ ሀገራችን ላይ መኪና ምን ያክል ውድ እንደሆነ ምን ያክል ተፈላጊ እንደሆነ ምን ያክል ቦታ እንዳለን ሲገልጸው ነበር እና ዛሬም ስለ ቤት ሲገልጸው ገረመኝ እና እውነቱን አንዳንድ ጊዜ ከውስጣችሁ ትክክለኛ ስሜት ካለ ያን ነገር ለመግለጽ በጣም ነው የምታሳምሩት ማለት ነው። እና እንደዛ ስለሆነ እንግዲህ እንዳልኳችሁ ይሄ ምናልባት እኔ አይመስለኝም ገዝታለት ወይ ልገዛለት እንዲሁ ምናልባት እንዳልኳችሁ 500,000 እንደዛ ልታግዘው ይችላል። አንድ ክፍያ ምናምን ለመጀመሪያ ቀብድ ነው የሚባለው እሱ እንደዛ አይነት ነገር ልታገዝ ይችላል። ግን አሁን ይሄን 4.5 አውጥታል እሱ ቤት ትገዛለህ ብዬ አላስብም። እናንተስ ምን አሰባችሁ? ለምን ይሄን ያልኩበት ምክንያት አንደኛ በቃ እንድም ይሄን ነገር እንደማይቀበለው እንዳልኳችሁ መቀበል እንደሌለበት በራሴ ደርሳለሁ ብሎ ይሄን ምክንያት ስላመጣ እናገም ያው በራሱ ሊቀበል ነው ብሎ እንደሚዘጉት ስላሰብኩ 4 ይዘጋል ትላላችሁ። እና እንደዛ ስለሆነ ብቻ አልሙሄ ማሪፍ ነው። የጓደኝነቱ ጥግ አሪፍ ነው። እውነት ነው። ዛሬ ተከፋፍሎ ትቷቸው የሚሄድ ሳይሆን ዛሬ ተደሰትኩ ብሎ አብሯቸው የሚሆን ሳይሆን ጓደኛ ማለት ስትገፉም ስትናደዱም ስትበሳጩበትም ሲበሳጩባችሁም አብሯቸው የሚሆን ነው። በአሁኑ ሰዓት ግን ስንቶቻችንን ይህን ነገሮች ችለን የምንኖረው ሰው ጋር ትንሽዬ ስህተት ካገኘን በቃ አብሮ ከመኖር መለየት ነው የምንመርጠው። እንዳንጎዳ እንፈልጋል ሁላችንም። ለምንድን ነው የሰው ልጅ በነገራችን ላይ አላህ ሲወዳችሁ ሰዎች እናንተን የሚጎዳችሁ ከሆነ በትንሽ ነገር እንድትማሩ ያደርጋችኋል፣ እንድትነቁ ያደርጋችኋል። እናንተ በዛ ነገር ያ ነገር ጎጅ እንደሆነ ካገባችሁ ቶሎ ብላችሁ በትንሽ ተፈትናችሁ ትወጣላችሁ ማለት ነው። በዚሁ አጋጣሚ ለምን እንደው አላውቅም ቪዲዮ ስሰራ ቀን የሚሆን ማታ የሚሆን በማንኛውም ሰዓት ላይ ቪዲዮ ስሰራ በቃ እንደዚህ ነው እንትን የሚለኝ ያዛጋኛል ምናምን አላሁ አለም እና ለዛ ነው እንደዚህ ዱካቴን እያስገባሁባቸው ነው። በጣም ይቅርታ ትላላችሁ። እና ውድ ተመልካቾች እንግዲህ የኤንዲ ቀጣዩን ፓርት እንመለከታል ትላላችሁ። ወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በያላችሁ በሰላማችሁ በዘት ይበልኝ። ግን እናንተስ መስኪ ምን ተሰማችሁ? እኔ እንዲህ ብዬ ነው ያሰብኩት። እናንተስ እውነት ትገዛለታለች ወይስ ፕራንክ ሊያደርጉን ነው? እንዴት ነው? ምን አስበው ነው ትላላችሁ? ኮሜንት ላይ ያስቀምጡ ሁላችሁም ሀሳባችሁን። ቻናሌን ግን እናንተ ይህን ቪዲዮ የምትመለከቱት አይከፈልበትም። ስታዳመጡት ላይክ አትርሱ። ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም።